መጽሐፍ ቅዱስ የያዛችሁ ወንድሞችና እህቶች ማርቆስ ወንጌል ምዕራፍ 4 ላይ ከ35 ጀምሮ ያለውን ቃል አብረን እናነባዋለን። መጽሐፍ ቅዱስ የያዛችሁ ገጽ ምናልባት 63 ላይ በአዲስ ኪዳን ማውጣት ይቻላል። የማርቆስ ወንጌል ምዕራፍ 4 በዚያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። እግዚአብሔር ሆይ እናመሰግናለን፣ ሳይመሽብን እንድንሻገር እርዳን። እግዚአብሔር የሰራዊት አምላክ ካቻምናን ተሸክመህን፣ እግዚአብሔር የሰራዊት አምላክ አምናንም ረድተህን፣ ዘንድሮም ደግሞ ስላለን በአንተ እንመካለን። በእግዚአብሔር መመካት ደስ ይላል። ትምክታችን የናዝሬቱ ኢየሱስ በዚህ ሰዓት አንተ ተናገረን። አባ ትልቅ ነህ መቼም አንተ ትልቁን እግዚአብሔርን ደግሞ ልናከብር እድል ሰጠህን። በዚህ ስለተገኘን እንባረካለን። ስለነበረን የአምልኮ ጊዜ ሁሉ ክብር ላንተ ይሁን። ቀሪው ጊዜያችን ሰዓታችንን ባርክ። ቃልህ ያለ መከልከል ወደኛ በኃይል ይምጣ። ክፉ ሁሉ የታሰረ ይሁን በኢየሱስ ስም አሜን። እግዚአብሔር ያክብራችሁ። አንድ የድሮ መዝሙር አለ። ያሻግረኝ በድል ያወጣኝ፣ ሰባራውን ድልድይ ገጥሞ ያሻግረኝ፣ የረዳኝ ማን ነው? እግዚአብሔር ነው ይላሉ። ያሻገረኝ በድል ያወጣኝ፣ ሰባራውን ድልድይ ገጥሞ ያሳለፈኝ፣ የረዳኝ እግዚአብሔር ነው ከማንም ቀድሞ ለኔ የደረሰው። ያሻገረኝ በድል ያወጣኝ፣ ሰባራውን ድልድይ ገጥሞ ያሳለፈኝ፣ የረዳኝ እግዚአብሔር ነው ከማንም ቀድሞ ለኔ የደረሰ። አምናን ተሸክሞ ያሻገረን እግዚአብሔር ስሙ ለዘላለም የተባረከ ይሁን። ዛሬ የማካፍላችሁ ቃል እንሻገር የሚል ሐሳብ ነው። መሻገር ወደ ማዶ እግዚአብሔር የሰማይ የምድር አምላክ ወዳየልን ከፍታ እንድንሻገር እግዚአብሔር ይፈልጋል። ዓመታትን ተሸክሞ እዚህ ያደረሰንን እግዚአብሔርን እያመሰገንን በዚህ ሐሳብ የእግዚአብሔርን ቃል እንድናሰላስል እግዚአብሔር በልቤ የሞላውን የእግዚአብሔርን ቃል አካፍላችኋለሁ። ልባችሁንም ጆሮአችሁንም ከከፈታችሁ እግዚአብሔር ይናገረናል። ምክንያቱም የልብ መዘጋጀት ከሰው ስለሆነ እግዚአብሔር ዝግጅታችንን ያየዋል። ይህንን ያነበብኩላችሁ ቃል የምታገኙት በማርቆስ መጽሐፍ ላይ ነው። በማርቆስ ወንጌል እንደምታውቁት በዚህ ቦታ ላይ ጌታ ኢየሱስ ክርስቶስ ቀኑን በሙሉ ሲለፋ ሲደክም የወንጌልን ቃል ሲያስተምር የነበረበት ጊዜ ነው እና በዛች በታንኳይቱ ላይ ቁጭ ብሎ ቀኑን ሁሉ የእግዚአብሔርን ቃል ሲያስተምር ከዋለ በኋላ በጣም በሚገርም ሁኔታ ደቀ መዛሙርቱን ተነስተን ወደ ማዶ እንሻገር ሲላቸው ነው የምናነበው። እና እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ እንደነገራቸው እነዚህ ሰዎች ለመሻገር በጣም እጅግ በጣም ፈቃደኛዎች ነበሩ። ምክንያት ነበራቸው። ላለመሻገር የሚያደርግ ብዙ ምክንያት ነበረ። ምክንያቱም ቀኑን ሙሉ ከጌታ ጋር በውጭ ነው ያሳለፉት። ረፍት ይፈልጋሉ። ድካም አለ። ችግሮችን ተጋፍጠው አልፈው ጌታን ግን ለመጠበቅ ከጌታ ጋር ያለውን ነገር ተግባራዊ ለማድረግ የልብ ፍቃድ ነበራቸው። እግዚአብሔር የሰማይና የምድር አምላክ ዛሬ እኔና እናንተን ከፍ ሊያደርገን ሊያሻግረን ከትናንት ይልቅ በእኔና በእናንተ ሕይወት ውስጥ እግዚአብሔር የሰማይና የምድር አምላክ መስራት ይፈልጋል። እግዚአብሔር የሚሰራበት ሰው በዘመናት መካከል የቆረጠ ሰው መሆን እንዳለበት የእግዚአብሔር ቃል ይነግረናል። እሱን ነው ማሳስባችሁ የተጻፈውን ቃል። በእግዚአብሔር ቤት ውስጥ ስንኖር ሁሉ ነገር ፕሮሰስ አለ። በአንድ ጊዜ ተቦክቶ በአንድ ጊዜ ተጋግሮ
በአንድ ጊዜ ነገሮች ሁሉ የሚሆኑ አይደሉም። በእግዚአብሔር ቤት ውስጥ ስንመላለስ ነገሮቻችን እየጨመረ ነው የሚሄደው። ቃሉ እንደሚናገር ኃይልህ በቆይታህ ልክ ይሆናል ይላል። በእግዚአብሔር ቤት በቆያችሁ ቁጥር፣ በእግዚአብሔር ቤት ጊዜ ባሳለፋችሁ ቁጥር ነገራችሁ እየተሰራ ታሪካችሁ እየተለወጠ እንደሚሄድ የእግዚአብሔር ቃል ይናገራል። ሁላችሁም የምታውቁት በዚሁ በማርቆስ ወንጌል ምዕራፍ 4 ቁጥር 26 ላይ ስለ እድገት፣ ስለ መለወጥ፣ ስለ ከፍታ ጌታ ኢየሱስ ክርስቶስ ሲናገር በምድር ዘር በሚዘራ ምሳሌ ይናገራል። በምድር ዘርን የሚዘራ ሰው የእግዚአብሔር መንግስት እንደዚህ ነች ይላል። የእግዚአብሔር መንግስት እየሰፋችና እየበዛች እያደገች ነው የምትሄደው ይልና ሌትና ቀን ይተኛልም ደግሞም ይነሳልም ይላል። እርሱም ደግሞ እንዴት እንደሚሆን ሳያውቅ ዘር ይበቅላል ያድግማል። ምድሪቱም አውቃ በመጀመሪያ ቡቃያ በኋላም ዛላ ከዛ በኋላ ደግሞ ፍጹም ሰብል ይሆናል ይላል። በዚህ ውስጥ የምናየው ነገር ሁሉ ነገር ባለበት እንደማይቀጥል ነው። እግዚአብሔር የእኛን ነገር ቢሆን፣ የቤተ ክርስቲያን ነገር ቢሆን፣ የግል ሕይወታችን ቢሆን እግዚአብሔር የሰማይና የምድር አምላክ በራሱ ዘመንና በራሱ ጊዜ ውብ አድርጎ ይሰራዋል። የኛ ነገር ያለው በእግዚአብሔር እጅ ውስጥ ነው። ክብር ለጌታ ይሁን። በእግዚአብሔር ቤት ውስጥ በቀስታና በዝግታ በቆያችሁ ቁጥር ጉልበት እያመጣችሁ ነው የምትሄዱት። ወዳጆቼ ሆይ እግዚአብሔር የትዕግስት አምላክ ነው። አንድ ጊዜ ጌታ ኢየሱስ ክርስቶስ የተናገረው ምሳሌ ትዝ ይለኛል። አንድ ገበሬ ነበረ። ያ ገበሬ ሰው ቀጥረዋል። የቀጠረው ሰው ገበሬ በጣም ሙያ የሚያውቅ ሰው ነው እና ያ ሙያ የሚያውቀው ሰው የወይን አትክልት ተክሏል እና ወይኗ ግን ለ3 ዓመት ፍሬ አላፈራች። ለ3 ዓመት ያህል ሲመላለስ ያ የቀጠረው ሰውዬ በቦታው ተመላልሶ ያየዋል፣ ፍሬ የለውም። ከዚህ የተነሳ ይሄ የማያፈራ ወይን ምን መሆን አለበት አለ? ባለቤቱ መነቀል አለበት አለ። ገበሬው በጣም አስተዋይ ነው፣ በጣም ሙያ የሚያውቅ ነው። ጌታዬ አለ እባክህ ለ1 ዓመት ምን አድርግ? ትዕግስት አድርግ። ከ1 ዓመት እስከ 3 ዓመት ጠብቀሃል። ነገር ግን አሁን ይሄ የመጨረሻ ይሁንና እባክህን ጊዜ ስጠኝ፣ ልንከባከበው፣ ልቆፍረው፣ የሚያስፈልገውን ደግሞ ማዳበሪያ ልስጥ። 1 ዓመት ታግሰኸው ካልመጣ ከዛ በኋላ ነገሩን ማንሳት መቆራረጥ ትችላለህ። ከዛ በኋላ የሰው አንድ እድል እንደሰጠው መጽሐፍ ቅዱሳችን ይነግረናል። 4ኛ እድል ለእንደገና ለሌላ ዓመት ለሌላ ዝግጅት እድል ያስፈልጋል ብሎ ነው የሚናገር። ወዳጆች ሆይ እስከ ዛሬ እግዚአብሔር ተሸክሞናል። የተሸከመን እግዚአብሔር ደግሞ ያደርሰናል። ክብር ለጌታ። በነገር ሁሉ ራስ ወደሚሆነው ወደ እግዚአብሔር ለማደግ ትዕግስት በእግዚአብሔር ቤት ውስጥ ያስፈልጋል። ጸጥታና ዝግታ ያስፈልጋል። በአንድ ቀን የሚሆን ነገር የለም። ሮማውያን ሲናገሩ ሮም በአንድ ቀን አልተገነባችም ይላል። ጥሩ አባባል። ሰዎች እግዚአብሔር የሰራዊት አምላክ ወዴት እንዳደግን አላውቅም። አንዳንድ ሰው በክፋት ያድጋል፣ አንዳንድ ሰው በአመጽ ያድጋል፣ አንዳንድ ሰው በተለያየ አይነት መንገድ ያድጋል። ለኔና ለናንተ ለእግዚአብሔር ቤተሰቦች ወደ ጌታ ማደግ ይሆንልን። ጩና አሜን በሉ። ብዙ ቴዎሎጂያን ሳሉ ወዳጆች ሆይ ፕሮፌሽን አድርገው ይዘውት የእግዚአብሔርን ቃል በተለያየ አይነት መንገድ የሚያስተምሩት ስለ ህይወታቸውን ስለቀየረው ሳይሆን ስራና እንጀራ ስለሆነ ለኔና ለናንተ ወንጌል ህይወት ነው። ድምጻችሁ ቀንሶብኛል። እንጀራ አይደለም። እንጀራ ቢሆን ብዙ የሚያበላ ነገር አለ አይደለም? ሰው ስራ ሲሰራ ያበላል ወይ ነው። እግዚአብሔር ከመብላት መንፈስ ይጠብቃችሁ። እኛ ለወንጌል ተጠርተናል። የምንኖረው ወንጌል ወዳጆች ሆይ በአማረ መንገድ እንዲሆን እግዚአብሔር ወዳየው ነገር እንድንሻገር እግዚአብሔር ይፈልጋል። ባለንበት እንድንሄድ የእግዚአብሔር በጎ ፍቃድ አይደለም። ነገሮቻችን መለወጥ አለበት። አንድ እርምጃ ማለፍ አለበት። የዛሬ ዓመት እንደኖርነው ዛሬ መኖር የለብን። የዛሬ 2 ዓመት እንደነበርነው ዛሬ በዚህ ጉዳይ መቀጠል የለም። ነገራችን ማደግ አለበት። ለእግዚአብሔር ቃል ያለን ዕውቀት መጨመር አለበት። ፍቅራችን መጨመር አለበት። ጸሎታችን መጨመር አለበት። ሕይወታችን ወዳጆች ሆይ እየተሰራ እንዲሄድ እግዚአብሔር ይፈልጋል። እግዚአብሔር ቃል ሲናገር ነገርን ሁሉ በጊዜው ውብ አድርጎ ሰራ። ስለዚህ የኛ ነገር
የሚሰራው በጊዜ ነው። ስለዚህ የተወደዳችሁ የአባቴ ብሩካን ዛሬ እንድንሻገር ይፈልጋል። የሚሻገሩ ሰዎች ምን አይነት ሰዎች ናቸው? እግዚአብሔር ወዳየላቸው የሚሻገሩ ሰዎች ካራክተራቸው የተለየ ነው። መጀመሪያ እግዚአብሔር ወዳየለት የሚሻገር ሰው ጊዜውን ያወቀ ሰው፣ ዘመኑን ያወቀ ሰው። ጉበኛውን እንደዚህ ነው አይደል ያለው? ከሌሊቱ ስንት ሰዓት ነው? ሰዓቱን የሚያውቅ ሰው ይሻገራል። ያለንበት ዘመን ወደ መጨረሻ ውስጥ ነው ያለን። ከዛሬ ነገ ስናየው እየከበደ ነው። ዓለም እያስፈራች ነው። ለኔና ለእናንተም እንደነገርኳችሁ ባለፈው ፍርሃት እጅግ አድርጎ የከበበን ወራትና ዘመን ላይ ነው ያለን። በዚህ በሚያስጨንቅ ዘመን ጊዜን መርምሮ ማወቅ እንደ ቤሪያ ሰዎች በጣም አስፈላጊ። ዛሬ ስንት ሰዓት ነው? እነዛ ቆነጃጅቶች እኮ ጠብቀዋል አይደል? በኋላ ግን ዘይታቸው አለቀ። ዘይታችን አልቆ በኋላ ጌታ መጥቶ እንዳንተላለፍ ጊዜን መመርመር አለብን። ሰዓታትን ማየት አለብን። ዛሬ እግዚአብሔር ለጠራችሁ ነገር ወዳጆች ሆይ ጊዜያችንን መርምረን ማወቅ አስፈላጊ እንደሆነ መጽሐፍ ቅዱሳችን ይነግረናል። እና የሚሻገር ሰው እግዚአብሔር ወደ አለበት ቦታ ደረሱ ነው የሚለው። እግዚአብሔር ወደ አለበት ስፍራ ለመድረስ ጊዜን መመርመር ያስፈልጋል። ሁኔታዎችን ማየት ያስፈልጋል። ከጊዜ ጋር እንድንነፍስ እግዚአብሔር አይፈልግም። በሁለተኛ ደረጃ ምክንያት ቢስ መሆን አለብን። ብዙዎቻችን በምክንያት ተወጥረናል። ያለነው የምንኖረው በአንደኛው ዓለም ውስጥ ነው ያለን። ጊዜ በጣም አስፈላጊ ነው። ሽኩቻ የበዛበት፣ ሰልፍ የበዛበት፣ ፉክክር የበዛበት፣ ትምህርት የበዛበት በጣም ብዙ ነገሮች ወዳጆች ሆይ የበዙበት አገር ውስጥ ነው የምንኖረው። ዓለም ላይ ነው የምንኖረው። ስለዚህ በዚህ ጊዜ ምክንያት ከተፈለገ በጣም ምክንያቶች ብዙ ናቸው። የእግዚአብሔር ቤት ላለመምጣት ምክንያት አለን። ለምን? ሌሊት ስንሰራ ነው ያደርን። ብዙ ነገሮች አሉ። አንዳንዶች ልንማር እንችላለን። ትምህርት ቤት ክላስ አለን። አንዳንዶች ሰሚት የምናደርገው የራሳችን የሆነ አሳይመንት ሊኖረን ይችላል። ምክንያቶቻችን በጣም ብዙዎች ናቸው። እናድርግ ከተባለ አዎ። ነገር ግን እግዚአብሔር ወዳለለን ስፍራ ለመሻገር ወዳጆች ሆይ ምክንያት ቢስ መሆን አለ። ላለማገልገል ምክንያት አለ። በእግዚአብሔር ፊት ላለመጸለይ ምክንያት አለ። በእግዚአብሔር ፊት ቆሞ ላለማገልገል ምክንያት አለ። ሰዎች በምክንያት የተሞሉ ናቸው። እግዚአብሔር ይህን አይፈልግም። በጣም ሁላችሁ የምታውቁት በጣም ደስ የሚለኝ ቃል አንድ ሀብታም ሰው ነበርና ደስ አለው፣ ግብዣ አደርጋለሁ አለ። እና ማደርገው ግብዣ ደግሞ ጎረቤቶቼን ጠርቼ ነው ደስ መሰኘት የምፈልገው ብሎ ጎረቤቱን መጥራት ጀመር። እና የጠራቸው እባካችሁና እንደዚህ አይነት ነገር አብረን እናድርግ አላቸው። አንደኛው ሲናገር መሬት ገዝቻለሁና መሬቴን ለማየት ነው የምሄደው፣ ስለዚህ እባክህን ይቅርታ አድርግልኝ አለ። ሁለተኛውም ጠየቀው 5 ጥማድ በሬዎች ገዝቻለሁና እባክህን መሬቴን ሄጄ በሬዎቼን መፈተሽ አለብኝ፣ ጊዜም ስለሌለኝ ካንተ ጋራ አሁን ይህንን ጊዜ በቃ ይለፈኝ አለ። ሁሉም ምክንያት ነበራቸው። ሌላው ደግሞ የሃኒሙን ሰዓት ነበረ። ሃኒሙን እሄዳለሁ፣ ገና አዲስ ሙሽራ ነኝ፣ አብሬ መቆም በዚህ ሰዓት አልችልም ብለው ሁሉም ምክንያታቸውን ደረደሩ። የእግዚአብሔር መንግሥት ለማገልገል ወዳጆች ሆይ ራስን መካድ ዋና ነገር ከተፈለገ ብዙ ነገሮች ሊኖሩን ይችላሉ። ቅድሚያ መሰጠት ያለበት የዘላለሙ ብቻና ብቻ ነው። ዛሬ ለዘላለሙ ቦታ አለን ወይ? ዛሬ ለወንድማችን ጊዜ አለን ወይ? ዛሬ ለእህታችን ጊዜ አለን ወይ? ይሄ በጣም ሊሰመርበት የሚገባ ጉዳይ ነው። ፈቀቅ እንድንል እግዚአብሔር ይፈልጋል። ከምክንያት እንድንወጣ ይፈልጋል። ሰውየው አዘነ፣ ልቡ ተሰበረ። እዚህ የተነሳ ምንድነው ያለው? ሂድና መንገድ ላይ ያሉትን ጉንድሾች ፈልጋቸዋል፣ አንድም እንዳይቀር ያለው ቦታ ሁሉ በሰዎች እንዲሞላ ፈልጋለሁ። እኔ የሚሻገር ትውልድ ነው የምፈልገው፣ ከነዛ ከጉንድሾች ጋር ደስ ይለኛል አለ። ሁሉንም በዛ መንገድ ሲያሳልፍ ታያላችሁ። ዛሬ የእግዚአብሔር ሕዝብ ምክንያቶቻችን ምን ይሆን? እንዳንሻገር ማነቆ የሆነብን፣ እንዳናልፍ የከለከለን፣ ሰብረን እንዳንሄድ የጋረደን የዛሬ ዓመት ዛሬም ነገም እንደዛ በሕይወታችን ውስጥ መቀጠል ያለብን አይመስለኝ። ወዳጆች ሆይ ዛሬ እግዚአብሔር ይፈልጋል እንድንሻገር፣ ከምክንያቶቻችን ነፃ ወጥተን ጌታን ለማገልገል ፈቃደኛ መሆን አለብን። በእግዚአብሔር ቤት ውስጥ ብዙ ተመልካች ነው ያለው። ራስን መስጠት እግዚአብሔር ይፈልጋል። ራስን መስጠት፣ ለጌታ መስጠት። ስለዚህ
በዚህ መንገድ እንትጋ ልላችሁ ነው። እንግዲህ ብዙ ዘመን ስለቆየው አገልግሎቴ ከምክር ጋር የተያያዘ ነው። ሶስተኛው እና በጣም የሚገርመው ነገር ፍቃደኛ መሆንን ይጠይቃል። የሚሻገር ለማገልገል ፍቃደኝነት ወሳኝ። በተለይ በዚህ በኖርዝ አሜሪካ ውስጥ ያለን የእግዚአብሔር ቤተሰቦች ፍቃደኞች እንድንሆን እግዚአብሔር ይፈልጋል። ቤተክርስቲያን ብዙ ቀዳዳዎች አሉ። እነዛ ቀዳዳዎች ሲሞሉ ማየት ነው የምንፈልገው። ነገር ግን እግዚአብሔር በእኔና በእናንተ ነው የሚሞላው። ማናችንም በዚህ ያለነው ዝም ብሎ አይደለም እግዚአብሔር ያመጣ። እግዚአብሔር ከተመቸ ነገሮቻችን ከተመቻቹ ስፍራዎቻችን እንድንወጣ እርሱ ወደሚፈልገው ነገር እንድናይ እግዚአብሔር በሚፈልገው ነገር እንድንሰማራ እግዚአብሔር ይፈልጋል። አባቴ ብሩካን አምና እንዴት ነበራችሁ? ዘንድሮ ምን ለመሆን ነው እያሰባችሁ ያላችሁ? አምና በሄድንበት መንገድ በዛው እንድንቀጥል ነው የምታስቡት? እንደ ጥንቱ? እግዚአብሔር አምላክ ወዳጆች ሆይ በእጃችን ያለው ጥቂት ሳንቲም እግዚአብሔር ያሳየልንን ትልቅ በረከት ከልክሎናል። እኔ በህይወቴ እንደዛ አይነት ነገር እንዳለፍኩ ነግሬያችኋል። 50 ሳንቲም ይይዛለሁ ብዬ ራሴን ጎድቼ ያውቃል። ተወደዳችሁ አባቴ ብሩካን ዛሬ ያዝናቸው እግዚአብሔር የማይከብርባቸው ጥሩ ብለን ያልናቸውን ነገር ጥለን የጌታን ነገር እንድናነሳ እግዚአብሔር ይፈልጋል። አብርሃምን እግዚአብሔር ለመባረክ ሲፈልግ መጀመሪያ እንዲወጣ ያደረገው ከአባቱ ቤት ነው። ሰው የእናቱን ሽሮ እየበላ አገር ተመችቶት እየኖረ ውጣና ባርካለሁ ሲባል እብደት ነው የሚመስል። ነገር ግን ለአብርሃም በረከት ከነበረበት ቦታ ላይ መነቃነቅ። ዛሬ ካልተነሳችሁበት ልትራመዱ ፈቃደኛ ካልሆናችሁበት ነገር እግዚአብሔር እንድትነሱ እግዚአብሔር ይፈልጋል። መንቀሳቀስ አለብን ይመስለኝ። እንንቀሳቀስ። ዘመኑ እየሄደ ነው። 3ኛ ሳምንት ደርሰናል። ጃንዋሪ እግዚአብሔር የተባረከ ብዙ አመታቶችን ተሸክሞን እዚህ አድርሶናል። ከዚህ በኋላ ደግሞ የሚኖረው ህይወታችን ትናንት ባለፍንበት መንገድ መሆን የለበት። እልፍ ማለት አስፈላጊ እንደሆነ ዛሬ ለመናገር እፈልጋለሁ። አራተኛ ብዙዎቻችሁን ቻሌንጅ ላደርጋችሁ እፈልጋለሁ። ደቀ መዝሙር የሆነ ሰው ይሻገራል። በዚህ ዓመት ቤተክርስቲያን አንዱ ካሰበቻቸው ነገሮች አንዱ ደቀ መዛሙርትን ማብዛት። ብዙዎች ፓስተሮች ሆነን ደቀ መዝሙር ያልሆን ልኖር እንችላለን። ሰባኪዎች ሆነን ዛሬ የበዛው ወዳጆች ሆይ በምድር ላይ ደቀ መዝሙር ያልሆነ አስተማሪ። ብዙዎቻችን በእግዚአብሔር ቤት ውስጥ እንዳደግን አውቃል። በጣም በረጅም ዘመን ከጌታ ጋር ኖረናል። ምን ያህል ደቀ መዝሙር ግን እንደሆነን አላውቅ። በብዙ ምሳሌ ያስረዳቸው ነበር ይላል። ስንቶች ደቀ መዝሙር ለመሆን ፍቃደኛ ናቸው? እግዚአብሔር የሰጣችሁን አገልጋዮች ለመስማት ልባቸው የቱን ያህል የተዘጋጀ? ዝቅ ለማለት ለመውረድ እግዚአብሔር የሰማይ የምድር አምላክ ይፈልገናል። እግዚአብሔር እኮ አስተማሪዎችን እግዚአብሔር አምላክ አይወለዱም። አስተማሪ የሚወለድ ሳይሆን የሚሰራ ነው። በትምህርት ይቀረጻል፣ በምክር ይቀረጻል። አንድ ሰው ጥሩ አስተማሪ እንዲሆን ካስፈለገ ጊዜ ነው መውሰድ ያለበት። የእግዚአብሔርን ቃል ለማንበብ ከጌታ ጋር ህይወቱን ለማዋሃድ ከእግዚአብሔር ጋር ጊዜ በወሰድን ቁጥር ነገራችን እየጠነከረ ይሄዳል። አቅም እያበጀን እንሄዳለን። እግዚአብሔር የሰማይና የምድር አምላክ እኔና እናንተን ለዚህ ይፈልጋል። ቃሉን የሚሰማ ብቻ ሳይሆን የሚያደርገውን እሱን ነው የምፈልገው ይላል። ዛሬ የእግዚአብሔርን ቃል ለማድረግ የተቸገርን ወዳጆች ሆይ ብዙዎቻችን ደቀ መዛሙርቶች አይደለን። ዛሬ ቤተክርስቲያን አስተምራለሁ ብላ በትነሳ 7 ሰው አይኖርም። ለምን? ዝግጅቶቻችንን ብዛም ለእግዚአብሔር ቃል ጊዜ የለን። የእግዚአብሔርን ቃል ለማንበብ ፍቅር የለን። ስንቶቻችን ቤተክርስቲያን የሰጠችንን እንኳን ይሄንን አሁን ጥናት በአዲስ ኪዳን እያጠናን እንዳለ ማጥናቱ ይቅርና ሰመሪ የሚደረገውን ነገር እየሰማን እንዳለ አላውቅ። ህይወት ግን የሚቀየረው ወዳጆች ሆይ ከእግዚአብሔር ጋር ባለን ቆይታ ልክ። ስንቶች ደቀ መዛሙርት ናችሁ? እውነት ነው። ዘማሪዎች ልንሆን እንችላለን፣ ዲያቆናት ልንሆን እንችላለን፣ የጸሎት ጓዶች ልንሆን እንችላለን፣ ምንም ልንሆን፣ ሰባኪዎች ልንሆን እንችላለን። ግን ጥያቄው ዛሬ ደቀ መዝሙሮች ነን ወይ? ደቀ መዝሙር የመምህሩን እግር ይከተላል። ብዙ ዛሬ የምንሰማቸው ነገሮች በእግዚአብሔር ቤት ውስጥ ቻሌንጅ እየሆኑብን ነው ያሉት።
እግዚአብሔር ይርዳን። ስለዚህ ደቀ መዝሙር የሆነ ሰው ይሻገራል እላችሁ ነው። የሚሻገር ሰው በአራተኛ ወይም በአምስተኛ ደረጃ እንድትይዙልኝ የምፈልገው የሚሻገር ሰው ወዴት እንደሚሄድ ያወቀ ሰው። ወዴት ነው መሄጃዬ? የት ጋ ነው ነገሬ ያለ? እግዚአብሔር የሰማይ የምድር አምላክ አካሄዳችንን አጥርተን እንድናይ ይፈልጋል። ወዴት እንደሚሄድ ያላወቀ ሰው ወዳጆች ሆይ በጠላት ራዳር ውስጥ ነው ያለው። አንድ ወታደር ምሽግና መንገድ ማወቅ አለበት። ምሽግ ካላወቀ አንድ ወታደር ወዳጆች ሆይ በጠላት ምሽግ ከሌለው በጠላት ከበባ ውስጥ ሊወድቅ ይችላል። መንገድም ካላወቀ የጠላት መንደር ውስጥ ከበባ ውስጥ ሊገባ ይችላል። በዚህ ወታደሮች ብዙ ልትናገሩ እንደምችሉ አስባለሁ። ዛሬ እግዚአብሔር የሰማይና የምድር አምላክ የት ጋ ነው እንድንሄድ የሚፈልገው? ብዙዎቻችን ድንግዝግዝ ያለንን ቤተ ክርስቲያን የት መድረስ እንዳለባት ፕላን አላት እንደ ግል ሕይወታችን። እግዚአብሔር የሰማይ የምድር አምላክ በእኔና በእናንተ ሕይወት ውስጥ ወዳጆች ሆይ ነገሮችን ዳር እንዳይደርስ እግዚአብሔር ባየልን ነገር በዛ መንገድ እግዚአብሔር እንዲረዳን ሕይወታችንን እሱ ያየውን እያየ እንድንሄድ እግዚአብሔር ይፈልጋል። ማን ያየው? እግዚአብሔር ያየው። እስቲ እግዚአብሔር በሉ። ፍዝዝ አላችሁብኝ ዛሬ። እስቲ እግዚአብሔር በሉ። ስብከት ነው የምትወዱት። እስቲ እግዚአብሔር በሉ። ግድ የለም እግዚአብሔር ያየው። እሱ ያየውን ማየት በዘመናት መካከል እግዚአብሔር ወዳለበት ስፍራ ለመድረስ ኃይል ይሆነናል። ወዳጆች ሆይ ስድስተኛው የሚሻገር ሰው ከጌታ ጋር የሰማ ሰው። ማንን የሰማ ነው? እግዚአብሔርን የሰማ። አንድ ጊዜ አንድ ትልቅ ሀብታም ሰው ነበረ እና ይህ ሀብታም ሰው የተወደደ ሰው ነው። ነገር ግን የሚገርመው ነገር ነቢያቶች የእግዚአብሔርን ቃል የሚናገሩ ኃያላን በጣም ብርቱ ነቢያቶች ዙሪያው ነበሩ። ይህ ብቻ በመኖሩ ልቡ በነቢያቶቹ ላይ አረፈ። ስለዚህ እግዚአብሔርን እሱ የሚሰማበት ጊዜ የለው። እናንተ ጸልዩልኝ ይላቸዋል። እነሱ ተሰብስበው ይጸልያሉ። ከ40 እስከ 50 እስከ 60 አንዳንዴም እስከ 70 ለእያንዳንዱ ክፍያ አለው። ነገር ግን አንድ ቀን ድል ደረሰኝና እነዛ ወንድሞች እንደዛ እህቶች የሚያገለግሉ ወገኖች ባሉበት ስፍራ ተገኘው እና እግዚአብሔር ጥያቄ ጠይቃቸዋል። ማንን ነው የምታገለግሉት በላቸዋል። ስንት ሰው ሰምቶኝ እንደሆነ ባላውቅም ነገር ግን እግዚአብሔር በዛ ሰዓት ላይ ስለዛ ወንድሜ ነገረኝ እና ግድ የለም አለው እግዚአብሔር። ይህን ግርግሩን ተወውና ወደ ጓዳ ግባ፣ ከኔ ስማ ትተርፋለህ ብለው አለ። ስነግረው ደስ አላለው። ምክንያቱም ሰው ሁሉ ደስ የሚለው ደስ የሚል ነገር ስትናገሩ። እኔም በባህሬ መጣችሁ ዛሬ መጥፎ ነገር ብትናገሩኝ አልሰማችሁ። መጀመሪያ እኔ እንድሰማችሁ ከፈለጋችሁ 2 እና 3 ጥሩ ነገር መንገር አለባት። ይሄ እኔ ደካማ ጎን መጥተህ 30 ስተቴን ከመንገር በፊት አንተ የእግዚአብሔር ሰው ነህ ብለህ ብትጀምርልኝ ደስ ይለኝ። እንዴት ጆሮዬ እንደሚከፈት ልነግርህ አልችልም። ወዲያውኑ አእምሮዬ ላይ የሚያቀብለኝ ነገር ሰይጣን የከሰሰኝ ይበቃኛል። ስለዚህ ከአንተ የሚመጣውን ፋይል ዘግቼዋለሁ። ምክንያቱም እዚህ ጋር አእምሮዬ እኔ ደካማ ጎኔ እሱ። እናንተ ስንት ደካማ ጎን እንዳላችሁ አላውቅ። ስለዚህ ከጎሽታ በተጀምር ብዙ ልሰማ የምችለው ነገር እንዳለ በዛው ድካሜን እየነገርኩ ነው። ስለዚህ ከጌታ ስሙ። አገልጋዮች ከእግዚአብሔር እንስማ። መጋቢዎች ከእግዚአብሔር እንስማ። እግዚአብሔር የእግዚአብሔርን ድምፅ ለልጆቹ ማሰማት እግዚአብሔር ይፈልግ። ላንቺ እግዚአብሔር እንግዳ አይደለም። በጎቼ ድምፄን ይሰማሉ። ዛሬ የነቢያት ድምፅ ትዳር ያፈረሰ ብዙ ነው አይደል? ጓደኝነትን ያፈረሰ ኧረ ቤተ ክርስቲያንም የዘጋ ዝጋ ብለዋል የሚል በጣም ብዙ መልእክት የበዛበት ዘመን። ከግርግሩ ወጥቶ ጌታን የሚሰማ ሰው ይሻገራል።
እግዚአብሔር ወዳለው ስፍራ ላይ ይደርስ። ስለዚህ ዛሬ ነቢያትን በባትሪ እየፈለጋችሁ ጠዋትና ማታ እየደከማችሁ ያላችሁ ወንድሞቼና እህቶቼ ካላችሁ ዛሬ ላሳስባችሁ፣ በሱ መንገድ የምታተርፉት ነገር የለም። ትርፍ ያለው ኢየሱሴ ጋር ነው። እሱ ደግሞ ይናገራል፣ ላንተ ይናገራል፣ ላንቺ ይናገራል። እግዚአብሔር ቃል ሲናገር በአንድም በሌላም ይናገራል። ጳውሎስን እግዚአብሔር ለመምከር በፈለገ ጊዜ መጀመሪያ የነገረው ለራሱ ለጳውሎስ ነው። አሁን በምትሄድበት የወንጌል አገልግሎት በመከራ ውስጥ ታልፋለህ፣ በእስር ቤት ውስጥ ታልፋለህ ብሎ እግዚአብሔር አሳሰበው። የሐዋርያት ጉባኤ ላይ ሲገባ በሐዋርያት መካከል እግዚአብሔር አጋቦስ የሚባለው ሰው ብድግ አለና አንድ ሰው አለ፣ በዚህ ስፍራ ላይ በእስር ውስጥ ታልፋለህ፣ በመከራ ውስጥ ታልፋለህ። ያንን በሰማ ጊዜ ብዙዎች አዘኑ ይላል እና አሉ። መቼስ አሁን ክፉ ትንቢት ቢመጣ አንደሰትም። መቼስ እግዚአብሔር ተጠንቀቅ እያለ እልል የሚል ህዝብ ነው። መቼም አይሰማም ይመስለኝ። እግዚአብሔር አጠፋለሁ ያለ እልል ሲል ምን ያህል ሰምተን እንደሆነ አላውቅም። ደረት እየመታን ወየው በምንልበት ሰዓት ላይ እልል የሚያሰኝ ነገር ካለ አደጋ ነው። ባካችሁ ወደና አታባቡት ነው። ይሄንን አውቀዋል። ህይወቴን እንኳን ለመስጠት ተዘጋጅቻለሁ። ወንጌል እሽሩሩ ብቻ አይደለም፣ መስዋዕትነትንም የሚጠይቅ። ለዚህ ነው በብዙ መስዋዕትነት የምናገለግለው። ግሬስ ተመችታን አይደለም የምናገለግለው፣ ጥሪ ስለሆነብን። እንደ አገልግሎት ከባድ ነገር የለም። ጥሪ ዋጋ ያስከፍላል። አሜን አትሉም ወዳጆች? ዋጋ ያስከፍላል። ዋጋ የማይከፈል ጥሪ የለም። ዛሬ እግዚአብሔርን ለማገልገል ወዳጄ የጨከነ ልብ ያስፈልጋል። የቆረጠ ከዚህ በላይ መሰጠት፣ ከዚህ በላይ ጊዜ መስጠት፣ ከዚህ በላይ ህይወት መስጠት። ሰው ጎሽ ስላለን አይደለም፣ ስላበረታት የሚያበረታታ ነገር የለም። በዚህ ሶሳይቲ ውስጥ በእኛ ኮሚኒቲ ውስጥ ማገልገል በራሱ ከባድ፣ ተውት ማገልገል መቆም በራሱ ከባድ አስቸጋሪ ነው። ዛሬ ትንሽ እንዳልጠናከርባ የእግዚአብሔር ድምፅ ሰምተን እግዚአብሔር እንድናገለግል ይፈልጋል። የእግዚአብሔርን ድምፅ ስንሰማ የእግዚአብሔር ነገር ስናዳምጠው ወላጆች ሆይ በፊታችን ያሉ ኮረብታዎች ዝቅ ይላል። ከምናየው ነገር ከመፍራት ይልቅ በእግዚአብሔር ላይ ያለን እምነት እየጨመረ ይሄዳል። ሰው በዚህ በተለይ በአስጨናቂ ዘመን እግዚአብሔርን ሳይሰማ እንዴት ማገልገል ይቻላል? እግዚአብሔር አምላክ ስሙ ለዘላለም የተባረከ። በሐዋርያት ጉባኤ የነበረው መልእክት እግዚአብሔር የሰማይ የምድር አምላክ በዛ መንገድ ለባሪያዎቹ አጠራላቸው። እግዚአብሔር ለጠራዋቸው ስራ ተለዩ አለ። እግዚአብሔር መልእክት ስለነበረው እግዚአብሔር ማለት ነው። ክብር ለጌታ። ከሐዋርያት ሥራ ምዕራፍ 2 ጀምሮ እግዚአብሔር የሰማይ የምድር አምላክ ለቅዱሳኑ ሁሉ ነው የሚናገረው። ክብር ለጌታ። እግዚአብሔር የነቢያትን ድምፅ አይሰማም አላልኩ። እኔ በነቢይ አምናለሁ፣ እግዚአብሔርም ይናገረኛል። ይሄንን ላረጋግጥላችሁ ፈልጋለሁ። በጎቼ ግን ድምፄን ይሰማሉ ይላል። የማርቆሱም ይሰራል፣ የቆሮንጦሱም ይሰራል። የቆሮንጦሱ የጸጋ ስጦታ ነው፣ የማርቆሱ ደግሞ ለጴንጤ ሁሉ ነው። አጋንንት ማውጣት ለክርስቲያን ነው እግዚአብሔር ልጅ የሰጠ። በእኛ ላይ እግዚአብሔር ኃይሉን አስቀምጧል። ለዚህ ነው በጎቼ ድምፄን ይሰማሉ። የእግዚአብሔር ድምፅ ሲሰማ የእግዚአብሔር ነገር መሆን ይጀምራል። በሕይወታችን ላይ እግዚአብሔርን ስንሰማው፣ በትዳራችን ላይ እግዚአብሔርን ስንሰማው እግዚአብሔር ነገራችንን እየቀየረው ይሄዳል። ወዳጆች ሆይ እግዚአብሔር ትልቅ አምላክ ነው። ማንን ነው የምትሰሙት? ሁኔታን እየሰማችሁ ነው ያላችሁት? ከምትሰሙት የተነሳስ ፍርሃት ውስጥ ነው ያላችሁት? ዛሬ እግዚአብሔርን እንስማ፣ እንሻገራለን። እግዚአብሔር ወዳየው ስፍራ እንደርሳለን። ጩና አሜን በሉ። ክብር ለጌታ። ካላላችሁ እናንተ እኔ ብቻ አይነላል። ሰባተኛ አድርጋችሁ ሰዱ። እያብራራሁት አይደለም። የሚሻገር ሰው የጠላትን ተግዳሮት የማይፈራ ሰው። ጠላት ይፎክራል አይደል? ሁሌ ነው የሚጮኸው ጠላት። በቃ አትሄድም ነው የሚለው ሁልጊዜ። የሰይጣን ድምፅ አትችልም፣ ያው እሱ አትችልም ይላል። እኛ ደግሞ ያው አስችሎን እዚህ አድርሶ ትናንት የተሸከመን እሱ ነው። በራስሽ ብርታት አይደል፣ እግዚአብሔር ረቶሽ ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ ወዳጆች ሆይ የጠላትን ተግዳሮት አትፍሩ። በሕይወታችሁ ላይ ሰይጣን ጎሽ አይልም። ትዳርሽን አይፈልግም ሰይጣን።
ህይወትሽ እንዲለወጥ አይፈልግም። እግዚአብሔር አብበሽ ዘመንሽ እንድትኖር ሁሉ ጊዜ ሰይጣን የሚያሳየን ቀዳዳ ነገር ነው። እግዚአብሔር ይገልብጥ። ኧረ አሜን በሉ ወዳጆች። ከዚህ በኋላ ቀዳዳውን አይደለም። ስለ ልጆቻችን የሚያሳየን ቀዳዳውን ነው። እንዴት ይችላል? ህልም ብታዩ ገደሉ ሲገፈትረው ነው ልጅን የምታዩ። ዞር በልበለው። አልሰማም። የተናገረኝ ጌታ ያሻግረኛል። ኧረ አይሰማም። አሜን ወዳጆች። ስለዚህ እግዚአብሔርን እንስማ። ተግዳሮቶቻችንን እንተው። ማዕበሉ እግዚአብሔር የሰማይ የምድር አምላክ በሕይወታችን ጸጥና ረጭ ማድረግ ይችላል። የጠላትን ኃይል እግዚአብሔር የሰማይ የምድር አምላክ ዝም ማሰኘት ይችላል። ስለዚህ እግዚአብሔርን እያየን በፊታችን ያለውን ሩጫ ለመሮጥ ከዚህ በላይ መዘጋጀት አለብን። በዓለም ሳላችሁ ምን አለባችሁ ነው? ፈተና፣ ጦርነት አለ ነው። ጦርነት የሌለው በሰማይ ብቻ ነው። አንዴ ተደወለችና ስቅስቅ ብላ አለቀሰች እና እያለቀሰች እያለ በጣም አለቀሰች፣ ጨምራ አለቀሰች። ዝም አልኳት። ምክንያቱም አንዳንድ ጊዜ ሰው ስትሰሙት ጥሩ ነው። ዝም አልኳት። በሕይወቴ ዘመን ሁሉ የማልፈው በሰልፍ ውስጥ ነው አለች። በጦርነት ውስጥ ነው፣ በውጊያ ውስጥ ነው። አንድ ቀን ከውጊያ ነፃ ወጥቼ አላውቅም። ሰይጣን አደከመኝ፣ ሰይጣን አሳለኝ፣ ሰይጣን በቃ እንደዚህ ያደረገኝ። ሰማዋት፣ ምንም አልተናገርኳት። ግን ችግሯን 5 ደቂቃ ባልሞላው ጊዜ ውስጥ ጨረሰችው። የፈተናውን ብዛት፣ የችግሩን ብዛት፣ የሰልፉን ብዛት ዘረዘረችልኝ። ከዛ ቀጠልኩና እግዚአብሔር ይሄን አድርጎልሻል፣ ይሄን አድርጎልሻል፣ ይሄን አድርጎልሻል፣ ይሄን አድርጎልሻል። አሁን እኔ አልጨረስኩትም። አንቺ ደግሞ ቤትሽ ሄደሽ አሰላስዪው አልኳት። ከሆነብን ይልቅ የሆነልን ነገር በጣም እጅግ ብዙ ነው። ሰይጣን የሚያሳየን ጥቂቷን ቀዳዳ ነው። በእግዚአብሔር ላይ እንድናጉረመር፣ በእግዚአብሔር ላይ አንደበቶቻችንን እንድናላቅ ጠላት በዚህ ታገለናል። የትግል ዘመን ውስጥ ነው ያለነው። ይሄ እስከ መቼ ነው ካላችሁ የሚቀጥለው እስከ ክርስቶስ ቀን ድረስ ይቀጥላል። በሰልፍ ውስጥ እንኖራለን። ጌታ ኢየሱስ ክርስቶስ በሥጋ በተመላለሰበት ጊዜ ሰይጣን ይፈትነው ነበር። መቅደስ ላይ ወጥቶ እሺ ተፈጥፈጥ ይለዋል። ታው እግዚአብሔር አምላክን አትፈታተን ተብሎ ተጽፏል። የእግዚአብሔርን ቃል ስንፈልገው፣ ቃሉን ስናሰላስል፣ ከጌታ ጋር ህብረት ሲኖረን ወዳጆች ሆይ ጠላትን አሸንፈን ሰብረን ለመሄድ አቅምና ጉልበት ይሆነን። እግዚአብሔር ወድቀ ብሰግድ ደግሞ ብር ሰጥቶኛል፣ ሀብቱ ይሄ ምድር ላይ ያለው ነገር የኔ ነው፣ ለእግዚአብሔር ብቻ ስገድ ተብሎ ተጽፏል። አምላክን አትፈታተን፣ እግዚአብሔርን አምልክ። ጌታ ኢየሱስ ክርስቶስ በዚህ ቻሌንጅ ውስጥ ወዳጆች ሆይ በብዙ ጎዳና ውስጥ እንዳለፈ መጽሐፍ ቅዱሳችን ይነግረናል። ዛሬ ለኛ እግዚአብሔር የሰማይ የምድር አምላክ ባዘጋጀልን እግዚአብሔር በሰጠን ዘመንና ጊዜ ጌታን አገልግለን እንለፍ። ቤተ ክርስቲያን ውጊያ አለባት። በጦርነት ውስጥ ነው የምታገለግለው። እስከ መቼ ነው የምታገለግለው? እስከ ክርስቶስ ቀን ድረስ። እርስ በርስ ልንነጋገር እንችላለን፣ ልንጣላ እንችላለን። ግን የኛ ጠብ ግን ስር መስደድ የለበትም። ተቆጡ። በቁጣችሁ ላይ ምን አይግባ? ፀሐይ አይግባ። አንድ ሰው 30 ዓመት ያቆርፋቸዋል። የዛሬ 18 ዓመት ያደረከኝን ነገር ብሞት እንኳን አልረሳውም ይላል። ባልና ሚስቶች ሲጣሉ የዛሬ 3 ቀን የዛሬ 7 ዓመት ያልከኝን አልረሳውም ይላል። መድኃኔዓለም ያለ የዛሬ 7 ዓመት እንዴት አስችሎ ሲያሽ። አንድ ጊዜ ባለቤቴ የ4 ዓመት ታሪክ ስታመጣብኝ 4 ዓመት ሙሉ እዚህ ውስጥ ምን ያደርጋል? አድነን ነበል ውስጥ እህቶች ደግሞ በደንብ ነው የሚሰሙ። እንደኛ አይደለም። እኛ ፊቱን ነው የምናየው። አሁን እኔ የተናገርኳት በእህቶች አእምሮ ብዙ ነው የሚበተን። እግዚአብሔር ደግሞ ያለ እነሱ እንዳንኖር ስላደረገን ስሙ ይባላል። ወንድ ከሆነም ችግር የለም። እነሱ ባይኖሩ ምድር ቀውጥ ይሆናል። በእኛ ችኩልነት አስቡት። እግዚአብሔር ወዳጆች ሆይ የሰጠንን መልካም ነገር ይዘን ወደፊት መሄድ አለብን። ቤተ ክርስቲያን ውስጥ ጦርነት የሌለበት ቦታ በሰማይ ብቻ ነው። ትግልም አትፈልጉ፣ መነካት አልፈልግም። በኳየር ውስጥ አንድ ሰው እንዲናገረኝ አልፈልግም። መጀመሪያ እግዚአብሔር ተናዳፊ ሰው ነው ማጥቶ እግዚአብሔር እዛ ውስጥ ነው የሚሰራሽ። በህብረት ውስጥ እሰራለሁ ካልክ እግዚአብሔር ሲሰራ ዝም ብሎ መሰራት
ያልተሰራ ህይወት ጌታ ከመካከላችን ያስወግደል። በጸሎት ጓድ ውስጥ ቢሆን ተሰራለ መሰሪያችን ህብረታችን ብቻ እንደማገልገል እኮ ደስ የሚል ነገር የለም። ማንንም ባትሰሙ የፈለገ ዘራፍ ያላችሁ ሁሉ ነገር ማድረግ ትችሉ እንዴት ደስ ይላል። ከደረጅም መንገድ አትሄዱ። አብረስ ከኖርክ ጊዜ ድረስ እግዚአብሔር በሚያከብርበት መንገድ ህይወትህን መምራት ያስፈልጋል። የእግዚአብሔር ሰው ዮሴፍ ለወንድሞቹ በመንገድ ላይ ስትሄዱ እርስ በርሳችሁ አትጣሉ አላቸው። ምን አይነት ምክር ነው? ትናንትና የነሱ ቂም ብዙ ችግር ውስጥ እንደከተተው ያውቃል። ያ በቤታችን ከዚህ በኋላ መቀጠል የለበትም። እርስ በርስ የምንታገለው ለአንድ መንግስት ነው። እኛ የምን ልጆች ነን አለ? የአንድ አባት ልጆች ነን። አባታችንም ያዕቆብ ይባላል። ስለዚህ ልዩነታችሁን አስወግዱ። ቤት፣ በመንገድ ላይ፣ በአገልግሎታችሁ ላይ፣ በዚህ በምትሄዱበት መንገድ ላይ ልዩነት ካለ ምን ይሁን ነው? ይወገድ። ባጃሬ ባልና ሚስቶች ልዩነት ካለ አስወግዱ። በምድር ላይ የምንኖረው 1000 ዓመት አይደለም፣ ጥቂት ዘመን። ልዩነታችን ውበታችን ነው። የአንዳችን ልዩነት ለአንዳችን ውበት መሆኑ ቢገባን ብዙ ስራ መስራት እንችላለን። የአባቴ ልጆች እርስ በራስ መጣላት ያለብን አይመስለኝ። እግዚአብሔር ወደ አለው ስፍራ የሚደርስ ሰው ነገርን የለየ የመረመረ ሰው። አትጣሉ። ማዕበል ቢነሳ አትፈራም። ክርስትና የእምነት ጉዞ ነው። አንዳችን ለአንዳችን የምንለው ነገር ዋጋ አለ። በዚህ ጉዞ ውስጥ በክርስትና ጉዞ ውስጥ በትዳራችን፣ በስራችን፣ በአገልግሎታችን እግዚአብሔር የሰማይና የምድር አምላክ ወዳየው ስፍራ ደርሰን ጌታን ደስ ለማሰኘት ወዳጆች ሆይ ከጌታ እንስማ። ሁኔታዎችን አይደለም እግዚአብሔርን። 8ኛ ላድርገውና ብጨርሰው ወይም ደግሞ አንድ ነገር ጨምሬ ብጨርሰው ደስ ይለኛል። አዛዥ የሆነውን ጌታ ያወቀ ሰው ይሻገር። ማንን ያወቀ? ጌታ። ጃቢያና ማለት ጌታን ስታቅ ፈተና ላይ ትበረታለህ። ጌታን ስታቅ በሌሊት በማለዳ ተነስተ ኢየሱስ ጌታ ነው ትላለህ። ጴጥሮስ ጌታ ስለገባው ነው። ያ ሁሉ ሰይፍ እያለ መታረድ እያለ ወንድሙ የሚያውቀው ያዕቆብ ሞቶ እያለ ያለ ፍርሃት ያስቀመጠው እግዚአብሔርን ስለሚያውቅ አዛዥ የሆነውን ጌታ ስለሚያውቅ ቢሄድም ሞት ለሱ ምንም እንዳይደለ ስለገባው። አንድ ጓደኛ ያንዴ በአውሮፕላን እየሄደ ከፍተኛ የአውሮፕላን አደጋ ተነሳ። 31,000 ጫማ ላይ ሆኖ ፓይለቱ በቃ ከቁጥጥር ውጪ ነው አውሮፕላኑ። መድኃኒዓለም ያለ አስቡት። መቆጣጠር አልችልም፣ እኔ ንፋሱ ወደ ወሰደኝ ስፍራ ነው የምሄደው አለ። እስቲ አየር ላይ ሆናችሁ አሁን አንድ ሰው እንዲህ ቢላችሁ ምንድን ነው የምትሉት? አስቸጋሪ ነው። አንዳንዶች ንስሐ ልትገቡ ትችላላችሁ። አንዳንዶች ቤተሰባችሁ ጋር ደውላችሁ በይ እንግዲህ ልጆቼን ነገር አደራ ትላላችሁ። ምክንያቱም ሜጃ ስለምታውቁ ምናልባት ቤንጤ ስለሆናችሁ ሞትም አትፈሩት ናችሁ ብዬ ስለምተማመንባችሁ። ቤንጤ መጀመሪያ ሲገባ ሞትን ነው አይደል የሚንቀው? እንደኔ አትፈሩም። እኔ ድሮ ፈራ ነበር። ሞት ጥቅሜ ነው የሚያስብለን ዘመን ሲገባን ወንጌል ሰው ሲገባው እና በጣም አጠገቡ ያለው ሰውዬ እየተረበሸ በቃ የሚያደርገው ነገር አጥቶ በቃ እየተጨነቀ ያለ አጠገቡ ላይ ምንም ያልመሰለው ሰው አገኘ። ምንም ወንጌላዊ ነው። ብራዘር አለ ምን አግኝተህ ነው? ፓይለቱ የነገረ ነገር አለ? ምንም አትሆንም አንተ አይዞህ ብሎ ያለ ነገር አለ? ምንድነው ያረጋጋ? አንዳንድ ሰው እኮ ስታዩት ራሱ መረጋጋት፣ ሰላምና መረጋጋት የሚባላል አይደል? ሰላምና መረጋጋት ይዞላችሁ ይመጣል። ስታዩት ብቻ የምትፈወሱ ሰዎች ነው እያለ እኮ ረብሻ እያለ ሰላም የሚሆንላችሁ ሰው አለና በዛ ውከት ውስጥ አንድ ሰው ችግሩ አለው ሞት በእኔና አንተ ደጅ ላይ እኩል ነው የቀረበው። ነገር ግን ለኔ ሞት አለ እንደ ድልድይ ነው።
ከአምላኬ ጋራ ከኢየሱስ ጋራ የምገናኝበት መንገድ ድልድዩ ሞት ይባላል። በዚህ ያለሁት አባቴን እያገለገልኩ ነው። አሁን ግን በምድር ያለኝ ነገር ካለቀ ዛሬ ጌታን ለማየት ናፍቆቴ ፊቱን ማየት ነው። ናፍቆቴ ጌታን ማየት ነው። ስለዚህ ለኔ ሞት ጥቅም ነው፣ አያስፈራኝም። ሰውየው ይሄ ሰው በተናገረው ነገር ልቡ ቀለጠ። ያንን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ለመቀበል በዚህ መንገድ እግዚአብሔር ረዳው። ከሱ ጋር የነበረው በምህረት የተሞላውን አምላኩ ወደ እግዚአብሔር ስንጠጋ ወዳጆች ሆይ በቀረብነው ቁጥር እግዚአብሔር እናውቀዋለን። ለዚህ ነው እግዚአብሔር ቃል ስምህን የሚያውቁ ሁሉ በአንተ ይታመናል። በእግዚአብሔር ይታመናል። በእውቀታቸው አይደለም። ዛሬ ዘር ትምክህት የተሆነበት ዘመን ነው ይሄ ዘመን። በዘራቸውም አይደለም። የሚመኩበት መመኪያቸው አንድ ነው፣ እርሱም እግዚአብሔር። ክብር ለጌታ ይሁን። እጅግ ፈሩ ነው የሚለው። የነዛ የፈሩ ሰዎች ንፋሱም ወጀቡም ሲያላውሳቸው ወደ ቀኝና ወደ ግራ ሲመታቸው ተነሳና ማዕበሉንም ጸጥ በላ ዝም ብላ ማቻቻቻቻ እንዴት ደስ ይላል። ጸጥ ብድግ አሉና ይሄ ሰውዬ ማን ነው? ሳቁት ነው ለካ የሚከተሉት። ሳቁት እኮ ነው የሚያገለግሉት። አያችሁ የተለወጠ ማንነት ነው። ምንድን ነው? ማዕበሉንም ወጀቡንም ዝም ጭጭ ፈሩ። ንፋሳትን ወጀቡንና አውሎ ንፋስን ዝም የሚያሰኝ ይሄ ማን ነው? እግዚአብሔር ቃል ትንፋሼንና መንገዴን በእጁ የያዘኝ። ያንቺ ነገር በእግዚአብሔር እጅ ነው። ትዳርሽ በእግዚአብሔር እጅ ነው። ሕይወትሽ በእግዚአብሔር እጅ፣ ልጆችሽ በእግዚአብሔር እጅ ናቸው። አረ ክብር ለጌታ። ትዳርህን የወንድም በእግዚአብሔር እጅ ነው። ትንፋሼንና መንገዴን በእጁ የያዘ። አረ ክብር ለጌታ ይሁን። እግዚአብሔር እጅ ያልገባ ነገር የለንም። የኛ ነገር ያለው እግዚአብሔር እጅ ላይ ነው። ስለዚህ አትፍራ፣ ምድር ብትናወጥ አለ ተራሮች ወደ ባህር ልብ ቢወሰዱ አልፈራም። ለምንድን ነው የማልፈራው? እግዚአብሔር ከኔ ጋር ነው። ትንፋሼን የያዘው እሱ ነው። ዛሬ በመከራ ውስጥ ያላችሁ፣ ስለ ልጆቻችሁ፣ ስለ አገልግሎታችሁ በተለያየ አይነት ጭንቀት ውስጥ ያላችሁ ብትኖሩ ለእናንተ መልእክት አለኝ። ዛሬ ኢየሱስ ከእናንተ ጋር ነው። ክብር ለጌታ። ሁሉንም ውብ አድርጎ የሚሰራ ጌታ እጅ ላይ ነው ያለ። አሜን። ሚሻገር ሰው የመጨረሻ ዘጠነኛ አልወጣሁም ከቃሌ በፍጹም ወደ ቀኝም ወደ ግራም አላልኩ። ወደ ማዶ እንሻገር ሲል ከማን ጋር? ከማን ጋር? ከኔ ጋር ማለት ነው። ኢየሱስ ከኔ ጋር ትሻገራላችሁ። አሻጋሪውን ይዞ ያለ መሻገር አይቻልም። ንገረው አጠገብሽ ያለው አሻጋሪው ይዞ ያለ መሻገር አይቻልም። ንገረው፣ ይሰማል። ንገረው፣ አይኑን እያየ በለው። አሻጋሪው ከኔ ጋር ነው። አረ ክብር ለጌታ ይሁን። የጠራኝ ጌታ ከኔ ጋር ነው። የምድረ በዳ ወዳጄ ከኔ ጋር ነው። ትናንት ያሳለፈኝ እግዚአብሔር ከኔ ጋር ነው። አረ ክብር ለጌታ ይሁን። ትናንት የተሸከመኝ ጌታ ከኔ ጋር ነው። በሽታ አለ፣ ሐዘን አለ፣ ጉስቁልና አለ፣ ቀንበር አለ። አረ እግዚአብሔር ሰብሮ ያሻግርሃል። ጩህና አሜን በለ። እግዚአብሔር ወደ ማዶ ወደ እንሻገር። ከኔ ጋር ካዳኙ ጋር ከሚያድነው ጋር ከሚፈውሰው ጋር አው አለ። እንደ መከራው ብዛትማ ማገልገል አልነበረብንም። እንደ ማዕበሉ ብዛት ነበረ። ማዕበሉማ አላርን ዘማሪው ነበረ፣ ችግሩ ነበረ፣ ንፋሱ። ነገር ግን እግዚአብሔር ይረዳኝ። አረ ይረዳሃል። ጩህና አሜን በለኝ። እግዚአብሔር ብቻዬን አልሁን፣ ግድ የላችሁም፣ አብረን እንጮሃለን። እግዚአብሔር ጋራ ወደፊት። ማዕበሉማ ነበረ፣ ንፋሱማ። የተኬኩ መዝሙር ብዙ ማዕበሎችን ያስታውሳል። ስንኖርም በማዕበል ነው ያለነውም በማዕበል። አረ ማዕበሉ አልፏል። ክብር ለጌታ። ተሻግረናል።
ተሸክሞም ያሻገር እንሻገር። እግዚአብሔር ልጅ ተሸክመ ትፈራለህ የኔ ወንድም። ኢየሱስ ካንተ ጋር ነው። ስጋት የሆነብህን ነገር፣ ፍርሃት የሆነብህን ነገር ዛሬ እግዚአብሔር ከድንኳንህ ላይ ያራግፈዋል። እግዚአብሔር ጋር ወደፊት እንሂድ። በጣም ሉቃስ ወንጌል ሁል ጊዜ ሳየው ልቤ ይሰጋል። ዮሴፍና ማርያም አንድ ቀን ሙሉ ኢየሱስን ረስተው ተጓዙ። ቤተ ክርስቲያን ከጌታ ውጪ አያምርባትም። ጉዞአችን ብቻችን ከንቱ ነው የሚሆን። ዛሬ በትምህርታችሁ ቢሆን፣ በትዳራችሁ በአገልግሎታችሁ ላይ ቢሆን ጌታን ቼክ እናድርገው። እግዚአብሔር ምን ያህል ከኔ ጋር ነው? ዮሴፍና ማርያም አንድ ቀን ሙሉ ጌታን ሳያስቡት ተጓዙ። በሕይወት አጋጣሚ እንዲህ አይነት ቻሌንጆች ሊኖሩ ይችላሉ። ሕይወት የሰልፍ መንገድ ስለሆነች ዛሬ እኛና ጌታ ተላልፈን ይሆን? እኔና ጌታ ተላልፈን ይሆን? አንተና ጌታ፣ አንቺና ጌታ ተላልፋችሁ ይሆን ወይ? የአባቴ ብሩካን ሲፈልጉት ግን 3 ቀን ፈጀባቸው። ዛሬ ጌታ ያስፈልጋታል። ቤተ ክርስቲያን መንፈስ ቅዱስ ያስፈልጋታል። መሪዎች የእግዚአብሔር እርዳታ ያስፈልገናል። ለዚህ ነው የምንጸልየው። መንገዴን አቅና የምንለው ለዚህ ነው። ከአቅሜ በላይ ነው የምንለው ለዚህ ነው። ዛሬ ሰዎች የሚሰሙት ነገር አላቸው። ከእግዚአብሔር ይልቅ የሚሰሙት ባልንጀራ አላቸው። ከእግዚአብሔር ይልቅ የሚሰሙት ነብይ አላቸው። ከእግዚአብሔር ይልቅ የሚሰሙት፣ ከጌታ ይልቅ የምትሰማው ነገር አይኖርህ። ከጌታ ለእኔና ለእናንተ ውጪ ተሻለ የምንለው ነገር የለም። እርሱ ከሁሉ በላይ ነው። ምድረ በዳን ማሻገር የሚችል አምላክ ነው። ከኢየሱስ ጋር ምንም አንሆንም። ጌታን ይዘን ወጀብ ቢኖር አውሎ ነፋስ ቢኖር እግዚአብሔር ዝምና ጭጭ ማሰኘት ይችላል። ኖህ ጌታ በሰራው መርከብ ላይ ስለነበረ ሳይናወጥ ያለ ጥፋት ተቀመጠ እንጂ ያቺ መርከብማ በብዙ ጦርነት እኮ አልፋለች። ማዕበሉ እኮ ነበር አይደል? በአራራት ተራራ ላይ ግን አቆማት። ጸጥና ረጭ አድርጎ እግዚአብሔር አመጣና መርከቧን አሳረፈ። ዛሬ መርከብህ እየተናጋ ካለ፣ ዛሬ አገልግሎትህ እየተናጋ ካለ፣ ትዳርህ፣ ህይወትህ፣ መውጣትህ፣ መግባትህ በቻሌንጅ ውስጥ ካለ እነግርሃለሁ ያለው ጌታ ላይ ነው። መርከባችን አይሰበርም። መርከቡ ኢየሱስ ነው። ጩሁና አሜን በሉኝ። እግዚአብሔር የማይሰበር ብርቱ የእግዚአብሔር እጅ ከኔና ከናንተ ጋር አለ። ሃሌሉያ! አረ ክብር ለጌታ። ጌታ ትልቅ እንደ እግዚአብሔር ያለ እግዚአብሔር መታመኛ ነው። እግዚአብሔር መደገፊያ ነው። እግዚአብሔር ብርቱ መደገፊያ ነው። አረ ክብር ለጌታ። እስቲ በጭብጨባ በእልልታ እግዚአብሔር ብርቱ መደገፊያ ነው። በሱ ተማምኗልና ምን አደርገዋለሁ? አስጥለዋለሁ። ሰሜን አውቋልና ምን አደርገዋለሁ? አረ ክብር ላይ ያስጥላል። ከወጀቡና ከአውሎ ነፋሱ ያስጥላል። ከጨለማ አረ ክብር ለጌታ ይሁን። ያስጥላል። ዛሬ ድንግዝግዝ ካልንበት ነገር ያስጥላል። እግዚአብሔር ያስጥላል። ፊትህ ከፈጠጠው ደዌ፣ ህመም፣ ሐኪም ያልቻለው ነገር ካለ ዛሬ ያስጥላል። ዛሬ አረ ኢየሱስ ጌታ ነው። ይችላል እግዚአብሔር ዛሬ። እስቲ ዛሬ በሉ ጩሁና ግድ የለም ዛሬ ያስጥለኛል በሉ። ግድ የለም ነገና አትበል። ዛሬ ያስጥላል። ከሚነደው እሳት ቶን ያድነናል። ባያድነንም ደላቆም ከምስል ያድነናል። የተጠጋ ነው ጌታ። ሲያድን ነው የምናውቀው። ሲረዳ ነው የምናውቀው። ሲደግፍ ነው፣ ሲያሻግር ነው የምናውቀው። ያድነናል። አረ ጩሁና አሜን። ያድነሃል ኢየሱስ ያድነናል። ማዕበሉ ነበረ፣ ወጀቡም ነበረ። ያዳነን ያሻገረን ጌታ እሱ ዛሬም ከኛ ጋር። ትናንት የረዳን ነገም ይረዳናል። ትናንት ያገዘን ዛሬም ያገዘናል። ስለዚህ አባቴ ብሩካን ዛሬም ምንድነው ለኔና ለእናንተ ቻሌንጅ የሆነው? ወደ ማዶ እንሻገር።